ስንጠብቀውም ነበር። የጠየቀበት ምክንያት እኮ እየፈራ እንደሆነ እኛንም ተከተሉኝ አግዙኝ እያለ እሱ እኮ እኔ እንደው ለሱ ጥያቄ ለሱ ይሰማናል ለብሩኬ ወንድሜ በዚህ ማምለጥ ይችላል? በጋብቻ ታስሮ ማምለጥ ይቻላል? አይቻልም። አቋም ኖሮት ሴቶቹ ማቆም ያለበት እራሱና እራሱ ነው። ሃይሜ አይደለችም እዚህ ጋር ስራ መስራት ያለባት። ጀግና ሆኖ ቆራጥ ሆኖ ማስቆም ይችላል። አልፈልግም እንዳትመጡብኝ። ሲቀጥል አስገድዳ ምንም ልታረገው አይችልም። ህግና ስርዓት አለው ኢትዮጵያ። ቀጥታ ማስቆም የሚችለው በጋብቻ አይደለም እንዴ? ስላሰራት ሃይሚን ስላገባት አይደለም። ጭራሽ እኮ አይናውጣ ሆኗል። አይናውጣ ሆኗል። እና ያንን ማስቆም ያለብህ ወንድሜ ቀጥታ አንድና አንድ ራስክ ነክ። ሴቶቹን እንዳደርሱብኝ ያችን ብትሆን ዲኤንኤን ቢሆን እንኳን ቢሆን ምንም የአንድ ቀን ስህተት ማንም ሊገጥመው ይችላል። ወንድሞቻችንም ሴትም ሆኜ ሊገጥመኝ ይችላል። ያንን አቋም ኖሮት ውጪ ረዳሻለሁ እዛው ባለሽበት የኔ አይደለም ብሏል። እግዚአብሔርም አያርግበት ምኞቴ ነው። የሱ እንዳይሆን ምኞቴ ነው። ይሄ የኔ ምኞቴ ነው። ያሳደገኝ ሰማዕቱ እንዳያረግለት እጸልያለሁ። ቢሆንም ሆነ በውጪ መርዳት ይችላል፣ መብቱ ነው። ተጋብተው መኖር ይችላሉ፣ በቤተ ክርስቲያንም ህግ በፈለገው። እሷ ደግሞ አቋም ሊኖራት ይገባል። አጥርታ አምና እምነቷን አምናበት መግባት ትችላለች። ያ እኛ እናስገድዳትን፣ የራሷ ፍላጎት ነው። ይከሰታል። ሰውነን እኔ በሆነስ በሱ ቦታ ብላ ከገባች ጥሩ እንቀበላታለን። የእሷን ውሳኔ እኛ አክባሪዎች ነን። ሃናን አለሽ? አለው ላውራ አውሪ ታፍኛለሁ ዛሬ። እኔ ያልኩት ደግሞ እኔ መነሳቱ አልጠላሁትም፣ ታንሳ እሱም ይበል። እኔ ያልኩት ይሄንን በዓል አሳልፎ ለምን አልጀመሩትም? መጠየቁ ለምን በዓል ካለፈ አይሆንም? እኔ ያልኩት ከዛ ደግሞ ትዕግስት ማለት ነው አያርግበት ምናምን የምትይው የምን ልጅ የለም የምንም ልጅም አይመጣም ልልሽ ፈልጌ ነው ማሬ። ግልን ሰላምዬ የምስራች ያሰማን፣ እንጠብቃለን። ሰላም እንዴት አደራችሁ? ልጅማ መቼም አይኖርም። የልጁን እንኳን ይሄ ሁሉ ውስጥ ማሳመን ነው። ያው ግን በዓል ላይ ደግሞ እንደዚህ ማድረግ አልነበረባቸውም። ግን ያው እያለቀ ነው። ግን በበዓል ደግሞ ትንሽ ይከብዳል። ኦዲየንስ ሁሉም እኮ አሁን ጸብ አይደለም እኮ እናንተ በበዓል ምትሉ ጸብ ነው ብላችሁ ነው አይደለም? ኦዲየንስ ይረበሻል። እነሱ ጋር ሳይሆን አሁን ኦዲየንስ ሁሉ ለምን ይረበሻል? አልተጣሉም። ይሄ ልጅ ፍርሃት ነበረበት፣ ጠየቃት። መልሷ ሲሳዬ መልሷ ልክ ነው። እንደ ሴት ግብር እንዳላት ቤተሰብ ተጠይቆ ነው እንትን የሚባለው። ከሽማግሌ በኋላ ነው ጋብቻው በመዘጋጃ። ውጭና ሂጂ እንኳን ብሎ ሲላት ምንድን ነው ያለችው? አልሄድም። ደግሞ ይሄ ምክንያት እንዳታቆርጥ ሲጀመር ይዋሻሉ። ስለዚህ አልተጣሉም እኮ መጣላትማ ጃለን ስለ ውሸት አታውሪ። ንግግራቸው ራሱ እኮ ደስ ይላል። አልተጣሉም። አዎ ደስ ይላል። ፍሬዬ ምንድን ነው ስርዓት ባለው አንብልኝ አይታይም። ፈተናዎቻችን አለች እኮ ፈተናዎቻችን ምንም የማን ነው በትልቁ እንትን ብትሉ እናነብላችሁ ነበር። ፈተናዎችን ምንም ያክል ብበዛም ለምንም ብለን የማይሆን ውሳኔ አንወስንም። ቡቡዬ ተረጋጋ። እናም በእኔ አትናደድ። ለወደፊታችን የቾኮሌት አፍስል የቾኮሌት አፍስሳ ለቀመች እንዳይሆን ነገሩ። አዎ እውነቷን ነው። በቃ ስማርት ስለሆነች እኮ ነው።
አይ ቅኔ አይደለም። በቃ ስማርት ስለሆነች ነው እየነገረችው ያለችው። እኔ አንድም ነገር ስህተቱ አይታየኝም። ልክ ናት። የዛሬውማ በትክክል እኮ ነው። ተረጋግቶ ቆም ብሎ ሊያስብ ይገባዋል። ሊያስብ ይገባዋል። ሰው ስለተጋባ ወይም ስለተፈራረመ ይሄ ችግር ይቀራል ብሎ ማሰብ ዘበት ነው። መጀመሪያ አንድና አንድ እዛ እነዚህ ወንበዴዎቹን እኛ ከሚዲያ ማጥፋት ነው ያለብን። ሁለት ወንበዴዎች ሴቶቹን እናንተ ስራችሁን መስራት ያለባችሁ ከሚዲያ ላይ እንዲጠፉ ነው። መምጫ እናሳጣቸው። አብሳላትንም ያችም እርጉዟንም የወለደችው ነው። ጀመሩ እኮ ቲጂ ስላልገባችሁ ነው እንጂ ወደ ቡታጀራ ለመሄድ ለፍላፊ ማለት ነው። እግዚአብሔርን ዝም በይ፣ ስራ ነው እያልሽ አንቺ ነው እንደዚህ የምታደርግ። ዝም በይ መቅድ የምትባይ ሴትዮ ማለት ነው። አውሪ ጀናል የሚያደርገኝ እናንተ ምን ሆናችኋል? እዛ እነሱ እኮ ቡታጀራ ለመሄድ ስለሆነ አትጣሉ ማለታቸው ነው እኮ። እኛ አንድ ነን አንጣላም፣ ግን ቪው ስለምቀንስ እስከዛ ለመስራት ብሎ እንጂ የምንም ልጅ የለም፣ የምንም ትዳር መጋባት የለም። አውቆ ነው እነሱ እኛ ላይ እንትን ይላሉ። እኔ ካም በኋላ ስራና ስራ እኮ ነው። ይሄ እኮ ግልጽ ነው፣ ይታወቃል። አልተጣሉም ምን አላሉም። የምልጅ ወለ ምናምን ይሄ የሚብካካው ነገር ምን አሁን ቡታጀራ ሄዶ ዲኤንኤ ይሄዳሉ። ከዛም በቃ የለም የሱ አይደለም ይባላል። ቡታጀራ ሲሄዱ አንድ ላይ ከአመት ባሉ ጨርሶ ሊመጡ ነው። ሁለቴ ስለማይሄዱ ለዛ ብሎ እሱንማ ዘግተው ነው የሚመጡት። ትናንት ደግሞ ማለት ነው ብሩኬ ሁለተኛ ወደ ቤታችንም እንዳትመጣ እንዳትገባ አብሳላት አላለም እንዴ ትናንትና? እንደውም ከትናንት ወዳ ዛሬ ደግሞ መጨረሻ ላይ ምን አለ? ያልጨረሰው ነገር አለ ይላል እኮ እውነቱን ነው። ያኔ በሜዳ ብቻ ስለተናገረ እንትን ማለት ጨርሰዋል ማለት አይደለም። ምንድነው ስንት ዓመት አብሮ ነው ሴት ጠንካራ ሴት አይነት ትወና ብትውን ብዬ አስባለሁ። ለራሴና ሁሌ እንደዚህ ይመስለኛል። እንደዛ ማታደርገው እሱ የሆነ ነገር ሆኖ መስራት ስለማይፈልግም ይሆናል ሁሌ ይሄን ካራክተር የምትወስደው። አሁንም እንትኔን አታቋርጡ። ቆይ አንዴ እና ማለት ነው ምን አለ መሰለሽ ፋፍዬ እኔን ከማንም ሰው ጋራ አታመሳስሉኝ። ሁሉም የራሱ ህይወት ያለው ሰው ነው አለ አይደለ? እነኝም ያመጣቸው ሴቶች ህይወት ትዳር ምናምን እንዳላቸው ነገር በቃ መናገር ካለብኝ እናገራለሁ አለ እኮ። ሰምተሻላ? ትልቁ ይሄ እኮ ግልጽ ነው። ለድራማ ለፕራንክ ነው የሚያመጣቸው፣ ለፕራንክ ነው የሚያመጣቸው። ይሄ ግልጽ ነው። ግን እና አሁን ተመልካቹ እነሱን በጣም ስለሚወዳቸው የሆነ ነገር ሲሆን የሆነ ነገር መረጃ የሆነ ነገር እያሉ ከዛ ከዚህ ስለሚራገብ ይሄ ተመልካቹ ደግሞ መሀል እንዲገባ ስለማይፈልጉ እነዛ ልጆች ይሰደባሉ። በተመልካቹም አይፈረድ። ለምን በፕራንክ ያመጣል፣ ግን እነሱ በሚያሳዩት አክት ነው ማለት እሱ በሚያሳየው አክት በሰዓቱ ተመልካቹ እውነት ይመስለዋል። ስለዚህ በተመልካቹም አይፈረድ። እነሱ የሚሰሩ ድራማ ነው 100%። እዩም ባለ ትዳር ነች እኮ እዚህ ጋር ማለት ግን እሱም ማለት ሁሉም ህይወት ያለው ሰው ነው። ሁሉም የራሱ ህይወት ያለው ነው። ከማንም ጋራ እየለጣጠፋችሁኝ አትናገሩ ምናምን አለኮ አይደለ? መናገር ስላለብኝ እንደውም እናገራለሁ ምናምን እውነቱን አለኮ ዛሬ እንደውም ሲጀመር ማለት ነው ይሄን የዛሬውን አግቢኝ በመዘጋጃ ምናምን ብሎ ያመጣው ቀጥ ብሎ እንደዚህ አላገባህም ያኛውን እናጽዳ ብላ ወደዛኛው መስመር መሄድ ስለፈለጉ ነው እንጂ የሆነ ፓርት ላይ ከሰማችሁ ከኔ መውጣት ያለበት ቃል አለ ያልወጣ አለ። ለምን ቅድሚያ አሁን እነሱ የሆነ ነገር ሳይኖር ሴት ልጅ አብራት ነው ቅድሚያ በሶሻል ሚዲያ ፍቅራቸውን ይፋ ማድረግ አለባቸው። ፕሮሚስ መደረግ አለበት። እሱን ያውቃል ብሏል። እሱም ከኔ መውጣት ያለበት ቃል አለ እሱም ይወጣል ብሏል አይደለ? ኦኬ ከኔ ቃል የሚወጣል አለ። አዎ መውጣት ያለበት የሚጠበቅ ቃል አለ ብሏል የሆነ ፓርት ላይ። እሺ አንዴ ቅርታ ሃናን ወይ ጠዋት እስቲ ፈልግኝ ሃይ በኝ እሺ በውስጥ ምን ደግሞ
ምራት የምችለው ለምንድን ነው? ሃይማኖት የግል ነው፣ ሀገር የጋራ ነው አይደለም? መብታቸው ነው፣ የግላቸው ነው። ምንም ቢሆን ፈጣሪ የሚጠይቃቸው እነሱን እንጂ ማንንም በማንም ኃጢአት ማንም አይጠየቅም፣ በማንም ጉድጓድ ማንም አይገባም። ግን እንደ ሰው ደግሞ ስታስቢ እኛ መምከር ያለብንና አስተያየት መስጠት ያለብን ስራውን እንደፈለጉ ቅድምም ሃይሚ ብላለች፣ እንደፈለጉ ማለት እንደፈለጉ መነጋገር ይችላሉ። ይሄ ግን የፈጣሪን ቃላት ባይጠቀሙ ለነሱም ለኛም ጥሩ አይደለም ነው የኔ ጥያቄ። ማለትም በትክክለኛው ቦታ ማበታቸው እውነት ነው ብለው ያመኑትም ሰዎች ላይ መፍረድ አይቻልም። ምክንያቱም ለምን መሰለሽ ዛሬ ላይ በቀልድ እንደዚህ ከማሉ ነገ ቁም ነገር የእውነትም ሆኖ ነገሩ ቢምሉ ልናምን ነው ማለት ነው። አየሽ አይደል ዜድዬ፣ በውሸት መማል ያበዛው የእውነት። አሁን እኔ ብዙ ጊዜ አንዳንድ ሰዎች ምን ይሉኛል መሰለሽ፣ እውነቴን ነው የሀገሬ ሰዎች በጣም ስለምቀልድ ስለምጫወት ብዙ ጊዜ ምን ይሉኛል፣ ታይ ዛህራ ቀልድና ሳቅ ብዙ አታብዢ። ለምን ስላቸው ብዙ ጊዜ ስለምቀልጂ የእውነት እንኳን አደጋ ቢመጣብሽ እውነትሽን እንኳን ብትናገሪ ቀልዷን ነው ብለው ነው የሚተውሽ፣ አይደርሱልሽም ይሉኛል። ትክክል ናቸው አየሽ። ስለዚህ እነሱም አሁን በውሸቱም የሚምሉ ከሆነ የእውነት እንኳን ቢያደርጉ ቢምሉ አይ እውነት ነው፣ አይ እነሱ ቀልድ ነው ብለን ልናልፍ ነው። ግን ሪል ነው ማለት ነው አየሽ። በዚህ ነው የምቃወመው እንጂ መብታቸው ነው። መብታቸው አይደለም እንዴ? በውሸት ማሉ አይደል? እና ታዲያ ምን እናርጋቸው? በእነሱ ቀብርን ያልቀበረበት ረግጣለሁ እንዴ? መርገጥ ካለ አንቺ በመርገጥሽ ራሱ አንቺ ሁለተኛ ጉድጓድ እየማሽ ሌላው ለነገሩ እኛ አበሻ እኮ ወንጀላችን ቀላል አይደለም፣ ወንጀላችን ብዙ ነው። ረግጣለሁ አብረን እንገባለን ማሬ ገብቶ የለ ሰሚ ልንገርሽማ፣ እሱ እኮ ነገሩ የሞተው ግደለም ዘንድዬ አንድ ቀን ይፈርድብሻል ዘንድዬ። ኧረ ዛሬ የሚሰሩ ሰዎች አሉ። ኃጢአት አታስገቢያቸው።